ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አማሚሩ ለጥር ቡሩክ አሰርተ መዓልቱ ወእምዝ ይትየሰክ ወአመ አሚሩ በዛቲ ዕለት ኮነ ስምዓ ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የተባረከ የጥር ወር የመዓልቱ ሰዓት 10 ነው። ከእንግዲህም ይጨመርለታል። በዚችም ጥር አንድ ቀን የዲያቆናት አለቃ የሰማዕታት መጀመሪያ የሆነ የከበረ እስጢፋኖስ ምስክር ሆኖ ሞተ። ለዚህም ለከበረ እስጢፋኖስ የእግዚአብሔርን ኃይልና ጸጋ የተመላ ሰው እንደነበረና በሕዝቡም መካከል ታላላቅ ታምራትንና ድንቅ ሥራን ይሠራ እንደነበረ የሐዋርያት ሥራ የተባለ መጽሐፍ ስለ እርሱ ምስክር ሆነ። ከዚህም በኋላ አይሁድ ቀኑበት፣ የሐሰት ምስክሮች የሚሆኑ ሰዎችንም አስነሱበት። ይህም ሰው በሙሴና በእግዚአብሔር ላይ የስድብ ቃልን ሲናገር ሰምተነዋል እንዲሉ ሐሰትን አስተማሯቸው። ሕዝቡንና ሽማግሌዎችን ጸሐፊዎችንም አነሳሷቸው። እንደርሱም ብለው ከበው እየጎተቱ ወደ ሸንጎ ወሰዱት። የሐሰት ምስክሮችንም አቆሙበት። እነርሱም ይህ ሰው በቤተ መቅደስ ላይ በኦሪት ላይ ስድብን ሲናገር ተው ብንለው እምቢ አለ። የናዝሬቱ ኢየሱስ ቤተ መቅደሳችሁን ያፈርሰዋል፣ ሙሴ የሰጣችሁን ኦሪታችሁንም ይሽራል ሲል ሰምተነዋል አሉ። በአደባባይ ተቀምጠው የነበሩት ሁሉ ተመለከቱት። ፊቱንም የእግዚአብሔርን መልአክ ፊት ሆኖ አዩት። ሊቀ ካህናቱም እውነት ነውን? እንዲህ አልክ አለው። እርሱም እንዲህ አለ፣ ወንድሞቻችንና አባቶቻችን ስሙ። ወደ ካራን ከመምጣቱ አስቀድሞ በሶርያ ወንዞች መካከል ሳለ ለአባታችን ለአብርሃም የክብር ባለቤት እግዚአብሔር ተገለጠለት። ከአገርህ ውጣ፣ ከዘመዶችህም ተለይ፣ እኔ ወደማሳይህ ሀገርም ና አለው። ከዚህ በኋላም ከከላውዴዎን ወጥቶ በካራን ተቀመጠ። አባቱም ከሞተ በኋላ ዛሬ እናንተ ወዳላችሁባት ወደዚች አገር አመጣው። ከዚህም በኋላ የግዝረትን ሥርዓት ሰጠው። ይስሐቅንም በወለደው ጊዜ በ8ኛው ቀን ገዘረው። እንዲሁ ይስሐቅም ያዕቆብን ገዘረው። ያዕቆብም 12ቱን ነገድ አባቶችን ገዘረ። የቀደሙ አባቶቻችንም በዮሴፍ ላይ ቀንተው ወደ ግብፅ አገር ሸጡት። እግዚአብሔር ግን አብሮት ነበር፣ ከመከራው ሁሉ አዳነው። በግብፅ ንጉሥ በፈርዖን ፊትም እውቀትን መወደድን ሰጠው። በግብፅ አገር ሁሉና በቤቱ ሁሉ ላይ ሾመው። ነገርን በማስረዘም በሰሎሞን እጅ እስከ ተሰራችው ቤተ መቅደስ ያለውን ተረከላቸው። ከዚህም በኋላ ድምፁን ከፍ ከፍ አድርጎ እናንተም እንደ አባቶቻችሁ ዘወትር መንፈስ ቅዱስን የምታሳዝኑት፣ አይነ ልቡናችሁ የታወረ እዝነ ልቡናችሁ የደነቆረ አንገተ ደንዳኖች አላቸው። አባቶቻችሁ ከነቢያት ያላሳደዱት ያልገደሉት ማን አለ? እናንተ ክዳችሁ የገደላችሁትን የአምላክን መምጣት አስቀድመው የነገሯችሁን ገደላችኋቸው። በመላእክት ሥርዓት ኦሪትን ተቀብላችሁ አልጠበቃችሁም። ይህንንም ሰምተው ተበሳጩ፣ ልባቸውም ተናደደ፣ ተነሳሳ፣ ጥርሳቸውንም አፋጩበት። በእስጢፋኖስም መንፈስ ቅዱስ አደረበት። ሰማይም ተከፍቶ ኢየሱስ በእግዚአብሔር ቀኝ ተቀምጦ የእግዚአብሔርን ክብር አየ። እነሆ ሰማይ ተከፍቶ የሰው ልጅም በእግዚአብሔር ቀኝ ተቀምጦ ያለሁ አለ። ጆሮአቸውን ይዘው በታላቅ ድምፅ ጮኹ። በአንድነትም ከበው ጎተቱት። እየጎተቱትም ከከተማ ወደ ውጭ አውጥተው በደንጊያ ወግረው ገደሉት። የገደሉትም ሰዎች ልብሳቸውን ሳውል ለሚባል ጎልማሳ ልጅ ያስጠብቁ ነበር። ጌታዬ ኢየሱስ ክርስቶስ ሆይ ነፍሴን ተቀበል እያለ ሲጸለይ እስጢፋኖስን በደንጊያ ወገሩት። ዘለፍለፍ ባለ ጊዜም ድምፁን ከፍ አድርጎ አቤቱ ይህን ኃጢአታቸውን ይቅር በላቸው፣ በደልም አታድርግባቸው። ይህንንም ብሎ አረፈ። ደጋግ ሰዎችንም መጥተው የእስጢፋኖስን ሥጋ ወስደው ቀበሩት። ታላቅ ልቅሶም አለቀሱለት። ለእግዚአብሔር ምስጋናው ይሁን። እኛንም ሐዋርያና ሰማዕት በሆነ በእስጢፋኖስ አማላጅነት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም በልወ እስመለክሙ ተውህበ ለእስጢፋኖስ በዓሎ ከመትግበሩ ክኡበ በዛቲ ዕለት ለጸሐፉ ሐሳበ
ቦዘይቤ ባቲ ሰከበ ወቦዘይቤ አጽሙ ተረክበ። ይህችም ዕለት በከሃዲው መክስሚያኖስ ዘመነ መንግሥት ከሶርያ አገር የከበረ ለውንዴዎስ በሰማዕትነት ሞተ። የዚህንም ቅዱስ ዜና እግዚአብሔርን የሚያመልክ ተጋዳይ እንደሆነ ንጉሥ መክስሚያኖስ በሰማ ጊዜ ልኮ ወደ እርሱ አስመጣው። ሃይማኖቱንም ትቶ አማልክቶቹን ያመልክለት ዘንድ ብዙ ገንዘብ አቀረበለትና ይሸነግለው ጀመረ። የከበረ ለውንዴዎስ ግን በሰንበት ስጦታውን በዘበተበት፣ ስጦታውንም በማቃለል ክብሩን አጎሳቆለ፣ የረከሱ አማልክቶችንም ረገመ። ያን ጊዜ እጅግ ተቆጥቶ በመንኮራኩር ውስጥ ሰቅለው ጽኑ የሆነ ስቃይን እንዲያሰቃዩ ታዘዘ። ንጉሥ እንዳዘዘ አደረጉበት። የክብር ባለቤት ጌታችን ግን ያለ ጥፋት በጤና ወጣው። ዳግመኛም በብረት ዘንጎች ይደበድቡት ዘንድ ቅባትና ስብንም በታላቅ ድስት አፍልተው ቅዱስ ለውንድኖስን ከውስጡ ይጨምሩት ዘንድ አዘዘ። ይህን ሁሉ ስቃይንም አሰቃዩት። የክብር ባለቤት ጌታችን ኢየሱስ ክርስቶስ ያጽናናውና ያስታግሰው ያለ ጉዳትን በጤና ያስነሳው ነበር። ማሰቃያቱንም በደከመው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ከሥጋውም ድንቆች የሆኑ ብዙዎች ታምራቶች ተገለጹ። ዜናውም በሶርያ አገር ሁሉ ተሰማ። አብያተ ክርስቲያናትና ገዳማት ተሰሩለት። ከገዳማቱም በአንዲቱ የአንጾኪያ ሊቀ ጳጳሳት የሆነው የከበረ ሳዊሮስ በሕፃንነቱ ተጠመቀበት። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለለውንዴዎስ ሰማዕተ ልደቱ ለቃል በእብትረ ሐጺን ዝቡጥ ወበመንኮራኩር ቁሱል ወድኅረ መተሩ ርእሶ በመጥባይት ስሁል እምኔታቲሁ ውስተ አሃቲ መርጡል ጥምቀተ ክርስትና ተጠምቀ ሳዊሮስ ኃያል። በዚችም ቀን የእስክንድርያ አገር ሊቀ ጳጳሳት የከበረ አባት አባ መቃርስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 69ኛ ነው። ከእርሱ በፊት የነበረ አባ ሚካኤልም በአረፈ ጊዜ ኤጲስቆጶሳትና ሊቃውንቱ የግብፅም ታላላቆች ሁሉም ወደ አስቄጥስ ገዳም ወጥተው ለዚች ለከበረ ሹመት ስለሚገባ ከዋሻ ውስጥ ከሚኖሩ ደጋጎች ገዳማውያን ሲጠያየቁና ሲመረምሩ ኖሩ። ከዚህም በኋላ አንድ ጻድቅ ሰው ስለዚህ አባት ነገራቸው። እንዲህም አላቸው። በአባ መቃርስ ገዳም የሚኖር ቀሲስ አባ መቃርስ እርሱ ለዚች ሹመት ይገባል። በዚያም ጊዜ ፈልገው ያዙት። እርሱም እኔ ለዚህ ሥራ የማልጠቅም በደለኛ ነኝ እያለ ሲጮህ ያለ ፈቃዱ አስረው ወሰዱት። ሊቀ ጵጵስና ሾሙት እንጂ እርሱ የሚላቸውን ቃሉን አልሰሙትም። ከዚህም በኋላ የሊቀ ጵጵስናውን ሥራ ለመስራት ጀመረ። በግብፅ አገር በሁሉ ቦታ ኤጲስቆጶሳትን፣ ካህናትን ሾመ። ብዙዎች አብያተ ክርስቲያናትንም አደሰ። ጊዜውም ያለ ሐዘን የጤንነትና የሰላም ጊዜ ነበር። ሹመቱም 27 ዓመት ከ41 ቀን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለመቃርዮስ ሊቀ ጳጳሳት ዘሴምዎ አሃዱ ጻድቅ ከማቅደም ዜንዎ ዝንቱ መምህር ዘእሴፈዎ ጉንደ ጌጋዬየ ለያፍጥን ሰርዎ እንዘ አይጹቂሁ ይመትር ወይመል ስርዎ። በዚችም ዕለት የከበሩ የአክሚም ሰማዕታት የምስክርነታቸውን ተጋድሎ ፈጸሙ። ዜናቸውም እንዲህ ነው። አክሚም በሚባል አገር ሹም የሆነ አንድ ሰው ነበረ። በወርቅ በብር ባለጸጋ ነው። ስሙም አልሲድማሊዮስ ይባላል። ስማቸው ዲዮስቆሮስና ሰከላቤዮስ የሚባሉ ሁለት ልጆችን ወለደ። እነርሱም ከመጾምና ከመጸለይ ጋር እግዚአብሔርን በመፍራት አደጉ። አባታቸውም በሞተ ጊዜ ምንኩስናን ተመኙ። የእግዚአብሔር መልአክም ተገልጦላቸው ወደ ገዳማዊ አባ ሙሴ ገዳም እንዲሄዱ አዘዛቸው። ሄደውም በዚያ መነኮሱ። ድንቆች ታምራቶችንም እያደረጉ በብዙ ተጋድሎ ኖሩ። ከጥቂት ወራትም በኋላ ዲዮስቆሮስ ቅስና፣ ሰከላቤዎስም ዲቁና ተሾሙ። ዲዮቅልጥያኖስም በክብር ባለቤት ክርስቶስን በካደው ጊዜ ለጣዖታት የማይሰግዱ ክርስቲያኖችን ሁሉ ይገድል ዘንድ የእንዴናው ገዥ አርያኖስን አዘዘው። አርያኖስም አክሚም ከተማ በደረሰ ጊዜ ኤጲስቆጶሱን አባ ብኑድያስን ያዘውና አስሮ ወደ አገር ውስጥ ገባ። የእግዚአብሔር መልአክ ሚካኤልም ለዲዮስቆሮስና ለሰከላቤዎስ
ተገለጸላቸው። ወደ መኮንኑም ሄደው የምስክርነት አክሊልን እንዲቀበሉ ነገራቸው። እነርሱም ታኅሳስ 28 ቀን 24 መነኮሳት ሆነው ሄዱ። ወደ አክሚምም ከተማም ሲደርሱ በመድኃኒታችን ክርስቶስ ቤተ ክርስቲያን ውስጥ የከበረ የልደትን በዓል ለማክበርና ስለ ከበረ ስሙ ይሞቱ ዘንድ የክርስቲያን ወገኖችን ከሴቶቻቸውና ከልጆቻቸው ጋር ተሰብስበው አገኟቸው። ኤጲስቆጶሱ አባ ብኑድያስም ከእርሳቸው ጋር ገባ። በማግስቱም አባ ብኑድያስ ቀደሰ። አግዮስ ወደሚባል በደረሰ ጊዜ መላእክት እንዲህ ብለው በታላቅ ድምፅ አመሰገኑ። ቅዱስ 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 እግዚአብሔር አሸናፊ ፍጹም የጌትነት ምስጋና በሰማይና በምድር የመላ ነው። ያን ጊዜ መድኃኒታችንን በመሰዊያው ታቦት ላይ ተቀምጦ መላእክት በዙሪያው ቆመው ቁርባኑን እያነሳ በካህኑ እጅ ላይ በማድረግ የተሰበሰቡትን ሲያቆርባቸው ቅዱሳኑ አዩት። በዚያም ጊዜ መኮንኑ አርያኖስ ደረሰ። ተቆጥቶም ወደ ቤተ ክርስቲያን ገብቶ ስማቸው በህዋፍና ውኒን የሚባሉ ሁለት የሀገር አለቆችን ይዞ ራሳቸውን በሰይፍ ቆረጠ። ከእነርሱም በኋላ ዲያቆናትን፣ ንፍቀ ዲያቆናትን፣ መዘምራንን፣ የቤተ ክርስቲያን ሹሞችን ደማቸው ከቤተ ክርስቲያን ደጃፍ ወጥቶ 20 ክንድ ያህል እስኪጎርፍ ሴቶችና ልጆችንም ሳያስቀር አረዳቸው። ከዚህም በኋላ ኤጲስቆጶሱን አባ ብኑድያስን፣ ዲዮስቆሮስን፣ ሰከላቤዎስን ከእርሳቸውም ጋር ያሉ መነኮሳትን ከእርሱ ጋር ወሰዳቸው። ለጣዖትም ይሰግዱ ዘንድ ሸነገላቸው። እምቢ ባሉትም ጊዜ አጥንቶቻቸውን እስኪለያዩ ድረስ ይደበድቧቸው ዘንድ አዘዘ። የእግዚአብሔር መልአክ ቅዱስ ሚካኤል ተገልጾላቸው አዳናቸው። የአርያኖስም የጭፍሮቹ ታላላቆች ኮሬዮንና ፊልሞና ከጭፍሮችም 40 ሰዎች ይህን ድንቅ ተአምር አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ወደ እሳት ማንደጃም እንዲጥሏቸው አዘዘ። ተጋድሏቸውንም ታኅሳስ 30 ቀን ፈጸሙ። ከተሰበሰቡበትም ውስጥ ብዙዎች የሚያስገድዳቸው ሳይኖር በእውነተኛ አምላክ በክርስቶስ እናምናለን እያሉ ወደ እሳቱ ማንደጃ ራሳቸው ወረወሩ። ምስክርነታቸውንም እንደዚህ ፈጸሙ። ከዚህም በኋላ ጥር 1 ቀን ዲዮስቆሮስና ሰከላልቤዎስ ታስረው ሳሉ የመላእክት አለቃ ቅዱስ ሚካኤል ተገለጠላቸውና ምስክርነታቸውን እንዲፈጽሙ አበረታቸው። በነጋም ጊዜ በአማልክት ስለ መስገድ አርያኖስ ተናገራቸው። አይሆንም ባሉትም ጊዜ የዲዮስቆሮስን ዓይኖቹን ያወልቁ ዘንድ አዘዘ። ንጉሡም የወለቁ ዓይኖችን አንስቶ ወደ ቦታቸው መለሳቸው። መኮንኑ ሉኪዮስም አይቶ ከሰራዊቱ ጋር በጌታችን ኢየሱስ ክርስቶስ አመነ። ወደ እሳትም ወረወሯቸው። ምስክርነታቸውንም ፈጸሙ። ከዚህም በኋላ የከበሩ ሰማዕታትን ይገድሏቸው ዘንድ አርያኖስ አዘዘ። ሲጸልዩም የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠላቸው። ስማቸውን ለሚጠራ መታሰቢያቸውንም ለሚያደርግ ገድላቸውንም ለሚጽፍ ከቅዱሳን አንድነት ይቆጥረው ዘንድ ቃል ኪዳን ሰጣቸው። ከዚህም በኋላ ወታደሩ ቀርቦ የቅዱስ ዲዮስቆሮስን ራስ ቆረጠ። ሰከላቤዎስንም ከወገቡ ላይ ቆረጡት። 24ቱን መነኮሳትም ከቆመታቸው ሰነጠቋቸው። በዚች በጥር 1 ቀንም ሁሉም ተቆረጡ። ከዘመዶቻቸውም የሆነ ሳሙኤልም በአብ በወልድ በመንፈስ ቅዱስ ስም በከበረች ቤተ ክርስቲያን ውስጥ ቀበራቸው። በሀገረ አክሚም የተገደሉ ሰማዕታትም ቁጥራቸው 8140 ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሁሉ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዲዮስቆሮስ ወለሰከላቤዎስ አያዩ ምስለ ሰብአ አክሚም በስም እለመዊተ ሐረዩ አሃራ አርያኖስ ለቀትል እለተረሰዩ ለአሃዱ ርእሶ በመጥባይ ታውቀዩ ወማይከሌሁ አቁየሁ በሰይፍ ካልኦ ሌለዩ። በዚችም ቀን ዳግመኛ በሰማዕትነት የተገደሉ አሉ። እሊህም ዛሬና ትላንት ከተገደሉት ሌላ ዲዮቅልጥያኖስ የገደላቸው ቁጥራቸው ካህናት 800፣ ዲያቆናት 130፣ መምህራን 53፣ የቤተ ክርስቲያን ሹማምንት 80 መሳፍንት 32፣ ንፍቀ ዲያቆናት 150፣ ሕዝባውያን 8400 ነው። በረከታቸውም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 2 በዚች ቀን ደሙ በግፍ የፈሰሰ ጻድቁ አቤል አረፈ። በዚችም ቀን የከበረ አባት አላኒቆስ ኤጲስቆጶስ በሰማዕትነት ሞተ። በዚችም ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎናስ አረፈ። በዚችም ቀን
በአባ ሲኖዳ ገዳም ውስጥ የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያኗ የከበረችበት ነው። በዚችም ቀን ዳግም በቅዱስ ፊላታዎስ ጋር 9700 ሰዎች የህርቃ ስም ልጅ ህልምን የምትተረጉም ነቢይት ሳቤላ በሰማዕትነት ሞቱ። ዛቅረብኩ ማይሌታ ዘኪሬ አይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምላቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰማዕታት ሰማዕቶ ጻድቃን ደናግል አዲዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጻፎን ዘይደርስ ወለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ህቡረ ይመሃረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ ራጉኤል ሊቀ መላእክት ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አማላጅነቱ ለዘላለም በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑርና መልአኩ ቅዱስ ራጉኤል ያደረገው ተአምሪህ ነው። በባለ መድኃኒትነቱና በክፉ ስራው የታወቀ ጌባን በሚባል ሀገር የሚኖር በለዓም የሚባል አንድ መሰግል ወይም ጠንቋይ ነበረ። ከዕለታትም በአንድ ቀን ባላቅ የተባለ አረማዊ ሰው እስራኤልን ይረግምለት ዘንድ መሰግል በለዓምን ወደ እርሱ ጠራው። ጠንቋዩ በለዓምም ወደ እርሱ ይሄድ ዘንድ በቅሎውን ጭኖ ተነሳ። ከዚያም ጎዳናውን ሲሄድ የመላእክት አለቃ ቅዱስ ራጉኤል በጎበዝ አምሳል የብርሃን ልብስ ተጎናጽፎ በእጁ የእሳት ሰይፍ ይዞ በመንገድ ተገናኘው። ነገር ግን ከበቅሎይቱ በስተቀር ይህ መልአክ ለበለዓም አልተገለጸለትም ነበር። በዚያም የበለዓም በቅሎ መሄድ እምቢ አለች። ራጉኤል መልአክም በሰይፉ አስፈራርቷታልና እርሱም በበትር 3 ጊዜ ደበደባት። በቅሎዋም መሰግል በለዓምን ያለ ጥፋቴ ስለምን ትደበድበኛለህ? ይልቁንም እሳት ለብሶ እሳት ተጎናጽፎ በእጁ የእሳት ሰይፍ ይዞ በፊትህ የቆመው መልአክ አይታይህምን? ሲል በሰው አምሳል በሰው አንደበት ተናገረችው። እንደዚህም ከተናገረችው በኋላ ጠንቋዩ በለዓም መልአኩ ራጉኤል ተገልጾለት አየው። ከዚያም መሰግል በለዓም ከበቅሎው ላይ ወረደና ለዚያ መልአክ ሰገደለት። መልአኩ ራጉኤልም ጠርቶ የነበረው ወደ ባልቅ ሂድ፣ አትፍራ፣ ነገር ግን በእስራኤል ላይ አትርገም አለው። ከዚህም በኋላ ያ ጠንቋይ መልአኩ ራጉኤል እንዳዘዘው ወደ አረማዊው ወደ ባልቅ ሄደና ከታላቅ ተራራ ላይ ወጣ። በዚያም የእግዚአብሔር መንፈስ እንዳናገረው ያ መሰግል ጌታ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ከያዕቆብ ወገን ሰው ስለመሆኑና ሲናገር ኮከብ ከያዕቆብ ይወጣል፣ የእስራኤልን ማህበር ሁሉ የተባረከ ነው በማለት ትንቢት ተናገረ። በዚህም ጊዜ በለዓም እስራኤልን ሳይረግምለት በመቅረቱ ባላቅ እጅግ ተቆጣ፣ ሰውነቱም ተበሳጨ፣ ተንቆጫቆጨም። የቅዱስ ራጉኤል አማላጅነቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑር፣ አገራችን ኢትዮጵያንም ይጠብቃት ለዘላለሙ አሜን። ይህች እናት መልአኩ በዚሁ ክፍል ላይ እንደነገረን ከሴቶቹ ሁሉ ተለይታ ምን ያለች ናት? በማርያም ከሴቶቹ ሁሉ ተለይተሽ በሉ እስኪ አንቺ የተባረክሽ ነሽ። አረ በረከቷ ከሁላችን ጋር ይሁን። በእውነት ምንድነው የሚለያት ከተባለ አንደኛው እዚሁ ርዕስ ያደረግነው ጸጋን የተሞላች ናት። ምን የተሞላች? ጸጋን የተሞላች። ምንድነው ጸጋ ሲባል እግዚአብሔር ለእያንዳንዱ በነፃ የሚሰጠው በጎ ዕድል ነው። ያለ ክፍያ ከእግዚአብሔር የምንቀበለው ነገር ነው። ለእያንዳንዳችን ልዩ ልዩ ጸጋ እግዚአብሔር ሰጥቶናል። አንዱ ቢሰብክ ላይዘምር ይችላል። የሚዘምረው ላይሰብክ ላያጠምቅ ይችላል። የሚያጠምቀው ደግሞ ሌላ ነገር ላይ ያ ጸጋው ላይሆን ይችላል። ጸጋ ማለት በዚያ ስራ ላይ ስንሰማራ እኛ የምንረካበት፣ ሰዎች የሚደሰቱበት፣ እግዚአብሔር የሚከብርበት ሲሆን ነው። ብዙ ጊዜ ያለ ጸጋችን ስንቀመጥ እኛም በዛ ጉዳይ ደስተኞች አንሆንም፣ ሰዎችም አይረኩም፣ እግዚአብሔርም አይከብርም። በዛ መስመር ሰው ከጸጋው ጋር ሲገናኝ መልካም ነው። ላንዱ የተሰጠው ጸጋ ላንዱ ላይ ሰጥ ስለሚችል እንዲህ ያለ ቅዱስ በቅዳሴው ላይ ተውህቦ ምህረት ለሚካኤል ምህረት ተሰጠው አለ። ብስራቱ ደግሞ ለገብርኤል ተሰጠው። የሰማይ ሀብት ግን ለማርያም ሆነ አለ። የሰማይ ሀብት ለማን ሆነ? ለማርያም ሆነ። መልአኩ ሲነግረን ላንዱ የተሰጠው ላንዱ ላይ ሰጥ ይችላል። ድንግል ማርያም ግን እግዚአብሔር ለፍጥረቱ ልዩ ልዩ ጸጋ ሲያድል ለድንግል ማርያም አንድም ጸጋ ሳያስቀር ጸጋውን ሁሉ አንጠፍጥፎ የሰጣት
ምልዕተ ጸጋ ምልዕተ ክብር ናት አለ። ክብር ምስጋና ለእናታችን። በጣም ነው የሚገርመው። ይኸውላችሁ ደናግላን ጸጋቸው በድንግልና መኖር ሊሆን ይችላል። ዋጋቸውም የደናግላን ዋጋ ነው የሚቀበሉት። ድንግል የሆነ ሰው ድንግል የሆነች ሴት ላትወልድ ትችላለች። ያ ጸጋዋ ድንግልና ነው። ወልደው ልጅ በመሳም ያሉ ልጃቸውን የሚያሳድጉ ሴቶች ደግሞ ጸጋቸው ወልዶ ማሳደግ ሊሆን ይችላል፣ እናትነት ሊሆን ይችላል የተሰጣቸው። ግን እናት የሆነችዋ ድንግል መሆን አትችልም። ድንግል የሆነችዋ ደግሞ ምን መሆን አትችልም? ድንግል ሆና እናት መሆን አትችልም። ድንግል ሆና እናት የሆነችዋ ደግሞ እናት ሆና ድንግል መሆን አትችልም። በፍጹም በሰው ሕይወት ውስጥ ይሄ ለተለያዩ ሰዎች የተሰጠ ነው። ወላዲተ አምላክ ድንግል ማርያም ግን ድንግል ናት። ድንግል ብቻ አይደለችም፣ የደናግላን መመኪያ ናት። ደግሞ የልጅ እናት ናት። ከልጅም ልጅ ማንንም ያህል ልጅ አላት። አረ ክብር ምስጋና ለአምላክ እናት ይሁን በእውነት። ስለዚህ ወልደው በሚስሙት ሊቀኑ ይችላሉ ደናግላን። ደናግላን ልጅ ባላቸው ይቀናሉ። ልጅ ያላቸው ደግሞ በደናግላን ሊቀኑ ይችላሉ። ድንግል ማርያም ግን በደናግላን አትቀናም፣ የደናግል መመኪያ ናት። ልጅ ባላቸውም አትቀናም። መድኃኒዓለም ምን ያህል ልጅ አላት? ሁለቱን ነገር አንድ ላይ ያስተባብራ የያዘች ብቸኛ ሴት እሷ ናት። ለምን? ለደናግላን የተሰጠው ጸጋም ወልደው ለሚስሙ የእናትነት ጸጋም የድንግልና ጸጋም። አያችሁ፣ ማንም ላይ ሊስማሙ የማይችል እናትና ድንግል እመቤትና ገረድነት ሁለቱን አስማምታ የያዘች ብቸኛ ብጽዕት ሴት ናት። እኔ ይላል አባ ጊዮርጊስ ዘጋስጫ ያንቺን ነገር ሳስብ 3 ነገሮች ይገርሙኛል አለ። እየሰማችሁኝ ነው? ስንት ነገሮች ይገርሙኛል? የመጀመሪያው አለ ስለ ድንግል ማርያምና ስለ ልጇ ነው የሚናገረው። የመጀመሪያው አባቱ የማይቀድመው ልጅ ነው። የድንግል ማርያም ልጅ ምኑ የማይቀድመው? አባት አለው። እግዚአብሔር አብ አባቱ ነው፣ ያለ እናት የወለደው ቅድመ ዓለም። ግን እግዚአብሔር አብ አባቱ ነው ስንል አለ ወልድ ልጅ በመሆኑ ከአባቱ ለአንዲት ማይክሮ ሰከንድ በእድሜ አያንስም። በክብር እኩል ነው፣ በስልጣን እኩል ነው፣ በእሪና እኩል ነው፣ በእድሜ በዘመን እኩል ነው ከአባቱ ጋር። የነገረ መለኮቱ ምሁር አባ ሕርያቆስ በቅዳሴው አብርሃም አባት በመሆን ከይስሐቅ እንደሚበልጥ አይደለም የአብና የወልድ ጉዳይ አለ። ስለዚህ ይሄ ልጅ አለ ወልድ አባቱ የማይቀድመው ልጅ ነው። እስኪ በሉ እንዲህ አለ አባ ጊዮርጊስ አባቱ የማይቀድመው ልጅ ነው። ሁለተኛው እናቱን የፈጠረ ልጅ ነው። እስኪ በሉ አይገርማችሁ? እናቱን የፈጠረ ልጅ። ያ ማለት ምን ማለት ነው? ሳትፈጠር ሳትወለድ ነበር ማለት ነው ልጇ። ሁላችንም መኖር የጀመርነው ከልደታችን ቀን ጀምሮ ነው። የድንግል ማርያም ልጅ ግን ሳይወለድ አለ። እስኪ በሉ በማርያም ሳይወለድ በሉ እስኪ አለ። እስኪ በሉ የድንግል ልጅ በሉ ሳይወለድ አለ። አረ ክብር ይሁንለት ይሄ ጌታ በእውነት ድንቅ ነው። ሳይወለድ የነበረ ፍጡር የለም። ሳይወለድ መኖር የጀመረ የለም። የድንግል ልጅ ግን ሳይወለድ አለ። ከሷ በፊት የነበረውን የወለደችው። ይሄ ደግሞ ድንቅ ነው። ሶስተኛው አለ ፈጣሪዋን የወለደች እናት። በሉ እስኪ በእምነት ከልባችሁ ነው እያሰላሰላችሁ መናገር። እስኪ በደንብ አስቡት ምን ማለት እንደሆነ ገብቷችኋል? እግዚአብሔር ልጄ ያለች፣ እግዚአብሔር እማዬ ብሎ የጠራት፣ እግዚአብሔርን አቅፋ እሽሩሩ ያለች። አረ እንዴት ድንቅ ነው! ምን አይነት ጸጋ ነው! ምን አይነት መባረክ ነው! እስቲ አሁን አንድ ጥያቄ ልጠይቃችሁ። አሁን ፈተና ነው እስካሁን ከተማር ነው። እየሰማችሁ ነው አይደለም? መድኃኒዓለም ምኗ ነው ለድንግል ማርያም? ይኸውላችሁ ልጇ ብቻ አይባልም። በደንብ ስሙኝ። ልጇ እና በሉ ተናገሩ እንጂ ልጇ እና አምላኳ። እስቲ በሉት። በጣም ጥሩ። ድንግል ማርያም ደግሞ ለመድኃኒዓለም ምኑ ናት? እናቱ ብቻ አይባልም። አሁን እናቱ እና በሉ። አሁን ገረዱ ድገሙት። አዎ ቅዱስ ሕርያቆስ ቅዱስ ኤፍሬም ተፈስሒ ኦ አመት ሆይ አለ እናትና ገረድ ማርያም ሆይ ደስ ይበልሽ አለ። ወዳሴ ማርያም
ምንና ምን ነው እሱ? ወይኔ እሱ ምኗና ምኗ ነው? ልጇና እሷ ደግሞ ምኑ ናት? እናቱና። አሁን ፈተናውን ሊጀምር ነው። እሺ እናንተ ቤት በሰው ስርዓት ከቤት ውስጥ የሚላላከው የሚታዘዘው ልጅ ነው ወላጅ ነው? ልጅ። እሺ እነ ድንግል ማርያም ቤትስ? ይኸውላችሁ አሁን ይሄንን ሐሳብ በደንብ አስምሩበት። ምኗና ምኗ ነው? መልሱም እዚህ ጋር ነው ያለው። ምኗና ምኗ ነው? ስለዚህ አሁን ሁለት የማይስማሙ ነገሮች ናቸው እኮ ያሉት። አሁን ልጅ የሚስማማው መታዘዝ ነው አይደል? ወጉ መታዘዝ ነው። ግን ይሄ ልጅ ደግሞ ልጅ ብቻ አይደለም፣ ምን ጭምር ነው? አምላክ ደግሞ መታዘዝ አይስማማው አይደለ? ምን ማለት ነው? ማዘዝ ነው የሚመቸው አይደል? እሷ ደግሞ ምንና ምን ናት? እናት ናት። ደግሞ ምንድን ናት? ገረድ ስለሆነች የገረድ የሚስማማው ምንድን መሆን ነው? ማዘዝ ነው መታዘዝ? መታዘዝ ነው አይደል? የእናትስ ማዘዝ ነው። እሷ ደግሞ ገረድም ናት ምንም ናት? እናትም ናት። ስለዚህ አንድ የሚስማማ ጉዳይ አላት፣ አንድ የማይስማማ ጉዳይ አለ ማለት ነው። እሱ ጋም አንዱ ለመታዘዝ የሚመች ነው፣ ልጅነቱ ለመታዘዝ ይመቻል። አምላክነቱ ደግሞ ስለዚህ ምንድነው የሚሆነው መሰላችሁ? በልጅነቱ ይታዘዛታል፣ በአምላክነቱ ትታዘዘዋለች ነው የሚሆነው። እየሰማችሁ ነው? እዚያ ቤት ያለው አሁን እነ ድንግል ማርያም ቤት ያለው ስርዓት ተራኛ ቤት እንዳለው ጉዳይ አይደለም። ለየት ያለ ልጅ ነው፣ ለየት ያለች ወላጅ ናት። ክብር ምስጋና ለእናትና ልጁ ይሁን። በእውነት ለየት ያለ ነው። ስለዚህ እናትና ልጅነታቸው አኗኗራቸው የተለየ ማንነት ነው። ያቺ እናት ብጽዕት ናት፣ ያልተደገመች ያልተከለሰች፣ ከአሁን በኋላም የእሷ እኩያ የማይገኝ። ይኸውላችሁ የነቢይነት ጸጋ ለብዙ ነቢያት ነው የተሰጠ። እስመ ብዙኃን ነቢያት ወጻድቃን ይላል እንዲያውም ቅዳሴያችን። ብዙ ነቢያት አሉ፣ ብዙ ሐዋርያት አሉ፣ ብዙ ጻድቃን፣ ብዙ ሰማዕታት አሉ። የአምላክ እናት የመሆን ጸጋ ግን የተሰጠው ለማን ብቻ ነው? አንዲት ድንግል ብቻ ነው ያለችው። ለዚያች እናት ብቻ ነው የተሰጠው። ክብር ግባው። ካሁን በኋላ ደግሞ አይወለድም። ስለዚህ ሌላ የአምላክ እናት የምትባል ማለት ነው። ጉዳዩ ተዘግቷል። አያችሁ? ሌላ የአምላክ እናት ተብላ የምትጠራ ካሁን በኋላ አትመጣም። እግዚአብሔርም ካሁን በኋላ አይወለድም። ከመዝን አምን ዘአልቦቱ እም በሰማያት ወአብ በዲበ ምድር። እስኪ እንደዚህ በሉ፣ እንዲህ እናምናለን በሉ። ለሰማያዊው ልደቱ እናት፣ ለምድራዊው ልደቱ አባት እንደሌለው እንዲህ እናምናለን። ስንት ልደት አለው? ሁለት ልደት አለው። በሰማይ ከእግዚአብሔር አብ ያለምን ያለ እናት አባቱ በሰማይ ወለደው። ያንን ጌታ ደግሞ አብ ያለ እናት የወለደውን ድንግል ማርያም ያለ ምን ወለደችው? ያለ አባት ወለደችው። ሁለት ልደት አለው። አንድ አባት አንድ እናት አለው ማለት ነው። ሁለቱን ልደት እናምናለን። በሰማይ እናት እንደሌለው፣ በምድር አባት እንደሌለው እንዲህ እናምናለን አለ ሊቁ። አንቀጸ ብርሃን የተባለ የጸሎት መጽሐፍ ስታነቡ እንዴት የምታገኙት ቃል ነው። ስለዚህ ቤተ ክርስቲያናችን በዚህ ልክ የምታከብራት ከስላሴ ቀጥሎ በክብር የገነነች ማእከለ ፈጣሪ ወፍጡራን፣ ከፈጣሪ በታች ከፍጡራን ሁሉ በላይ የሆነች ከስጋውያን ተገይታ ከመንፈሳውያን የበለጠች ከምድራውያን ተገይታ ከሰማያውያን ከፍ ያለች ብጽዕት ሴት ጸጋን የተሞላች እናት ድንግል ማርያም ናት። ክብር ምስጋና ለእናታችን ለድንግል ማርያም። እንዲህ ያለ አባ ሕርያቆስ እስቲ ወደ ቀድሞ ነገር እንመለስና የድንግልን የጽንሷን ነገር እስኪ አምላክን እንዴት ጸንሳ እንዴት እንደወለደችው እስኪ ወደ ቀድሞ ነገር እንመለስና እንመርምራት። ድንግል ሆይ ልብሱ እሳት፣ ፊቱ እሳት፣ ቀሚሱ እሳት፣ ያ የመለኮ እሳተ መለኮት በሆድሽ ባደረ ጊዜ እንደምን አላቃጠለሽው? እንደምን ቻልሽው? ምን ተሰማሽ? ደግሞስ ያ ኃያል አምላክ ያ ገናና ጌታ በማህፀንሽ ሲያድር አንዲት እናት አንድን ተራ ልጅ ካረገዘችበት ከጸነሰችበት ጊዜ ጀምሮ የሚሰማት ብዙ ስሜት አለ። ብዙ ስሜት አለ። አንድን ተራ ሰው የጸነሰች ሴት ያንን ያህል ስሜት ከተሰማት ድንግል ሆይ አንቺ ያንን ሰማይን በእጁ የያዘውን አምላክ
በማይጸንሽ ስትጸንሽው ምን ተሰማሽ? ደግሞ ያ ጌታ በፊቱ የሚጋረዱ 7 መንጦላይት አሉ። 7ቱ መንጦላይት ወዴት ተጋረዱ? ከጎንሽ በግራ ነው ወይስ ከጎንሽ በቀኝ ነው? ደግሞ የሚቀጣጠሉለት 7ቱ መብራቶች አሉ። እነኛ መብራቶች ወዴት ነው የተሰናዱት? እንዘንስቲ ታባላ አንቺ ታናሽ ሙሽራ ነሽ፣ የ15 ዓመት ብላቴና። አሁን አስቡት የድንግል ማርያም እድሜዋ ያ ድንቅ ምስጢር በሷ ሲከናወን 15 ዓመቷ ነው። ያንን የመለኮት ምስጢር ሙዳየ ምስጢር ናት ድንግል ማርያም። አያችሁ እምቅ አድርጋ ያያዘች 15 ዓመቷ ነው። የሰማይ መልአክ መጥቶ አናገራት። እኔ እኮ ገብርኤል መጥቶ እንዲህ አለኝ አላለችም። ሙዳየ ምስጢር ናት። ማርያምን በሉ እስኪ በልቧ ትጠብቀው ነበር። ዝም አለች ማለት ነው። አያችሁ መልአክ መጥቶ አናግሯት። ማርያምን በልቧ ምን ትለው ነበር? ከዛ ደግሞ መልአኩ ነግሯት ብቻ አልቀረም፣ የነገራት ሆነ። ጌታዋን ወለደችው። ያንን ኃያል አምላክ ታቀፈችው። ማርያምን በልቧ ምን ትለው ነበር? ዝም። እኔ እኮ የአምላክ እናት ነኝ አላለችም። አቤት ጸጋ፣ አቤት መታደል፣ አቤት ትዕግስት! እንዴት አስቻላት ባካቸው! ከዚያ የወለደችው ልጅ የመቃብርን መንጋጋ ፈልቅቆ የሞተውን ያስነሳል፣ የታመመውን ይፈውሳል፣ ለምጻሙን ያነጻል። በ2 እንጀራ 5000 ሕዝብ ይመግባል አበረክቶ፣ በ2 ዓሣ በ5 እንጀራ ያን ድንቅ አየሽው? የኔ ልጅ እኮ ነው ይሄ አትልም ድንግል ማርያም። አየው ዛጋ የኔ ልጅ የሚሰራውን ይውጥ አትልም። ማርያምን በልቧ በረከቱ አይደርብን። በእውነት ምን አይነት ትሕትና ነው! በመድኃኒዓለም እንዴት አይነት ጸጋ ነው! ድንግል ሆይ እንደምን ቻልሽው ይህን ሁሉ ድንቅ ነገር? ያ ጌታ በማኅፀንሽ ሲያድር። አዎ መውለድ ብርቅ አይደለም። ብዙ ሴቶች እኮ ወልደዋል፣ ግን እንዳንቺ በድንግልና የወለደ የለም። ብዙ ሴቶች ወልደዋል፣ ግን እንዳንቺ አምላኩን የወለደ የለም። ብዙ ሴቶች ወልደዋል፣ ግን እንዳንቺ ያለ ወንድ ዘር የወለደ የለም። ድንግል ሆይ ሌሎቹ ሴቶች እኮ ሲወልዱ ልጃቸውን ነው ልጄ ብለው የሚጠሩት። አምላኳን ልጄ ብላ የጠራች እናት የለችም። እውነት ሐሰት? አምላክን ልጄ ብላ የጠራች ማን ብቻ ናት? እሷ። አይገርማችሁ? ያንን ኪሩቤልና ሱራፌል እየተንቀጠቀጡ የሚስገዙለትን ጌታ መንበር ሆነችው፣ ማደሪያ ሲያረጋት ከተማው። እንደውም ዳዊት እንዲህ ነው የሚለው፣ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር። እስኪ በእምነት ሁላችሁም በሉ ቃሉን፣ የእግዚአብሔር ከተማ ሆይ በሏት እስኪ። ድንግል ማርያም እኮ ነው እንዲህ የሚለው፣ የእግዚአብሔር ከተማ ሆይ ባንቺ የተደረገው ድንቅ ነው። ምንድነው ድንቅ? በቃ ቃል የማይገልጠው ማለት ነው። ከቃል በላይ ማለት ነው ድንቅ ማለት። እጹብ ይሉታል ሊቃውንት። ቃል የማይገልጠው ነው ያንቺ ነገር። እግዚአብሔር መናገሻ ከተማ ያደረገሽ፣ ዙፋኑን የዘረጋብሽ ከተማ፣ የእግዚአብሔር መንበር የሆንሽው ባንቺ የተደረገው ድንቅ ነው። ብዙ ድንቅ ነገር አይተናል፣ በብዙ ነገሮች ተገርመናል። ባንቺ ግን ደግሞ ቃል አጠረን፣ ድንቅ ሆነብን። ሙሴ ታውቃላችሁ መና ከደመና ያወርዳል፣ ትኩስ እንጀራ ያዘንባል ሙሴ። ይገርማል አይገርምም? አሁን ይውላችሁ 600,000 ሕዝብ ከግማሽ ሚሊዮን በላይ የሆነው ሕዝብ ቁርስ ምሳ እራት፣ ቁርስ ምሳ እራት፣ ቁርስ ምሳ እራት ከሰማይ ነው እንጀራ የሚዘንበው። ሙሴ ይህንን አደረገ። ይገርማል አይገርምም? ይገርማል ብለን ነበረ። ከዚህ የሚገርም ግን ባንቺ ሆናል። ሙሴ ያዘነበውን እንጀራ የበሉት እንደገና ይራባሉ፣ ደግሞም ይሞታሉ። ሙሴ ካዘነበው እንጀራ የበለጠ የማያስርበው የሕይወት እንጀራ ካንቺ ማኅፀን ተገኝቷል። በእውነት ባንቺ የተደረገው ድንቅ ነው አላት። አያችሁ ሙሴ ውሃ ቢያፈሱበት ከማይረጥበው ከአለት ላይ ቀዝቃዛ ውሃ አስገኘ። ሙሴ ውሃ ከአለት ላይ ከጭንጫ ላይ ማፍለቁ ይገርማል አይገርምም? ይገርማል። ከድንጋይ ላይ ውሃ ፈለቀ። ውሃ ቢደፉበት ከማይረጥበው ድንጋይ ላይ ውሃ ፈለቀ። ሙሴ ይሄንን ማድረጉ ገርሞን ነበረ። ሙሴ ያፈለቀውን ውሃ የጠጡት እንደገና ይጠማሉ፣ ደግሞም ይሞታሉ።
ካንቺ ማህፀን ግን ሙሴ ካፈለቀው ውሃ የበለጠ የህይወት ውሃ የነፍስን ጥማት የሚያረካ የዘላለም ህይወት የሚሆን ያ ውሃ ካንቺ ማህፀን ፈለቀ ተገኘ። ድንግል ሆይ ስለዚህ እንወድሻለን። የሰማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሰላም ላይ ያሳደር አምላክ ሰላም ቀን ያውለን። ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበርተኞችን በቸርነት ጠብቀን ለዓለም ሕዝብ ሁሉ ምሕረት ቸርነት አወርድልን። አምላካችን ሀገራችንን በሰላም ጠብቅልን፣ ሕዝቦቿን በአንድነት አጽናልን፣ ሰላምን ስጠን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ እማእሰረ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን